አንድ ቤት አይደለም ማለት ነው ነጠላው ሞዶም ትግስቱን እስከምትወድልኝ ድረስ አዳማ የመጡለት እንግዶች አሉ እጃችሁን አውጥልኝ በራሳችን መኪና ራሳችን መኪና ገጭ ፍቅራችን ተገላለጹ በደም አብረን እንጃች እንተዋወቃለን ወይ ልንባባል በእሁድም በኢቢኤስ እንተዋወቃለን ወይ ሰዓታችንን ጠብቀን ዛሬም 3 ጥንዶችን ይዘንላችሁ ወደ እናንተ ልንደርስ ነው እንግዶቻችን እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንዴት ናችሁ እግዚአብሔር ይመስገን ከአዳማ የመጡለት እንግዶች አሉ እጃችሁን አውጥልኝ ስትመጡ ደግሞ በጣም የገረመኝ ነገር እንኳን እግዚአብሔር አተረፋችሁ ተገጫጫችሁ እኛ ሁለታችሁንም እናስገባለን ለምን ፈጠናችሁ ፍጥነታችሁ ስንት ላይ ነበር በራሳችን መኪና ራሳችን መኪና ገጭ ኢንሹራንስ ሙካ ይከፍላችሁ ጋና ከቤት ስንወጣ ነው በር ላይ እኛ የምንነሳበት መኪና አለ ሌላ መኪና ደግሞ አለ ተለቅ ያለ መኪና የጭነት መኪና ልንወጣ ስንል እንደ ድንገት ማዘር በሩን ስትከፍተው ያኛው የራሳችን መኪና መጥቶ የኛውን ገጨው ማለት ነው በሩ ደስ በራሳችሁ ለምን ተገጫጫችሁ አይደለም በቆምንበት ያኛው መጥቶ ነው የገጨ ምንድነው መኪና አይነቱ አይሱዙ ትልቁ አራባክ የጭነት ይሄኛው ደግሞ ዶልፊን ጉዳቱ የከፋ አይ በጣም የከፋ አይደለም ያው እግዚአብሔር ግን በጣም ቀድሞልን ነው እግዚአብሔር በጣም ቀድሞልን ነው መቼስ እንደዚህ አይነት ነገር እኮ አያድርስ ነው ከመጣ ደግሞ እንኳን በሰላም ወጣችሁና ከአዳማ ድረስ ነው የመጣችሁትና መጀመሪያ እንኳን ደህና መጣችሁ ልበል እንኳን ደህና ቆያችሁ እሺ ከዛ እናንተ ስኬት ነው ከ24 አማኔል እናንተ ጎረቤት ናችሁ ጎረቤቶቻችንም እንኳን ደህና መጣችሁ የስቱዲዮአችን ጎረቤቶች እንኳን ደህና ቆያችሁ አሁን እንተዋወቃችሁ ከእናንተ ነው የሚጀምረው ዛሬ ስሜ ሳሙኤል መንግስቱ ቤተልሔም ሸዊት ታረቀኝ ነስሪ አዜብ አበበ ቢኒያም መንግስቱ አዲስ ዮሐንስ እኔ ሉላ ገዙ ባላለው እናንተ እንዴት ተዋወቃችሁ ምን ያህል ጊዜ በትዳር አስቆጠራችሁ ከዛ ወንድማማቾች እንደሆናችሁ ከአባታችሁ ስም ተረድቻለሁ ተሳስቻለሁ እውነት ልክ ነህ አንድ ቤት አይደለም ማለት ነው እሱን ለመውሰድ ስንሄድ ነው አደጋውም የተፈጠረው እንደውም ወደ ደስታ የተቀየረበት ነገር ስለነበረ ምን ነበር ማዘር እዛው አጠገባችን ስለነበረች እሷ ስትከፍተው ነው እና ልክ መኪናውን ስታየው የራሷ እንደሆነ ስታቅ በራሴው መኪና ብላ እዛው እንትናልን ማለት ነው ሌላ መኪና መስሏት ነበርና የራሴው መኪና ራሴን ገጨኝ አይነት ነገር ስለዚህ እንኳን ልጆቼ በሰላም ተረፋችሁ እንጂ ግድ የለም አሉ እንኳን ደስ አሉት ማዘሪ ማን ይባላሉ ሰናይት ለታ እሺ ወይዘሮ ሰናይት እንግዲህ እንኳን ልጆቹን በዚህ ያተረፈሉት እኛ ደግሞ እዚህ ቆንጆ ጥያቄ ጠይቀን ጥሩ ቆይታ እናደርጋለን ከነሱ ጋር በድጋሚ እንኳን ደህና መጣችሁ ልበልና አሁን እንዴት እንደተዋወቃችሁ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ እናነሳለን የተዋወቅነው ሐዋሳ ነው መልካም ወጣት ስልጠና ላይ ነው የተገናኘ ነው በትውውቅ 1 አመት በጓደኝነት 2 አመት በትዳር ደግሞ አሁን 5 አመት ድምሩን አሁን አበዛሽ 8 አመት እስከ ጓደኝነት እስከ 4 አረክሽብኝ ስንት ሆነ 8 አመታችን አጠቃላይ ማለት ነው እሺ ታረቀኝና ዜብስ እኛ የተዋወቅነው እሱኛ ሰፈር መጥቶ ነው ልደት ምርቃት ነበር እዛ መጥቶ በዛ አጋጣሚ የተዋወቅ በቃ እንዴ ከዛ ምን ያህል ጊዜ በትውውቅ ከዛ በትዳር በጓደኝነት 2 አመት ነው የቆየነው በትዳር ደግሞ አሁን 4ኛ አመታችን 6 ስለ ሂሳብ የሚመቻል ጊዜ ደስ ይላል እሺ ቢኒያምና አዲስስ እኛ በትውውቅ 13 አመት ከተዋወቅን ግን ያው ፍቅር የጀመርነው ጓደኛ የሆነው ግን ከ9 አመት በፊት ነው በትዳር ደግሞ አሁን 4 አመት እንዴት ነበር የተዋወቃችሁት የተዋወቅነው 10ኛ ክፍል እሷ 9ኛ ክፍል እያለች እኔ 10ኛ ክፍል ሆነን ግቢስ ኳስ እንጫወት ነበር እየተጫወትን መጨረሻ አረፍት ላይ እኔ ወጣልና የሆነ ቦታ ላይ እቀመጣለሁ መቀመጠው ከሷ አጠገብ ሂጂ ነው አጋጣሚ ነው እሷን ፈልጌ አልሄድኩም ግን እዛ ቦታ ላይ እንተዋወቃለን በዛም እንግባባለን ባይን ምናምን ሰላምታ እንደዚህ እንትላለን ሞር በጣም ግን የተዋወቅነውና በደንብ የተገናኘነው ቸርች ላይ ነው ቤተክርስቲያን ላይ አጋጣሚ እኔ ፎቶ አነሳ ነበር አጋጣሚ ፎቶ ሳነሳ ፎቶ ውስጥ እሷን አገኘኋት ማለት ነውና ከዛ ጊዜ ጀምሮ ነው አብረን የቆየነው ደን ከዛ በኋላ አብረን በጓደኝነት ከቆየን በኋላ የተወሰነ ጊዜ ጀምረን እኔ ስኮላርሺፕ አግኝቼ ከሀገር ወጣሁ ወደ ቻይና
ቻይና ተማሪ ነህ? እንደ ራሻ ሆነ አልኩ ቻይና ድሮ ታሶሳችሁ የራሻ ተማሪ እንደሚባል አሁን የቻይና ብዙ ነው ያለው። እሺ 4 አመት ምናምን ያው በቻት በቪዲዮ ኮል ነው አብረን የቆየ ነው። እሷም ትምህርት ማር ነበር ዲግሪዋን ለመያዝ እኔም እንደዛው። ከዛ በኋላ ከቻይና እሷም ከዚህ ያ እሺ ለኔ ኮቪድ ታይም ላይ መጣን ወደዚህ። ከዛ ተለቀን ስንመጣ ኮቪድ ታይም ላይ መጣን ያው ትዳር መሰረትን ማለት ነው። ከዛ በኋላ ትምህርቱም ሳያልቅ ትምህርቱ አልቆ ጨርሰን ኮቪድ ላይ ጨርሻለሁ ነው። እኔ ወንድም አለኝ ቢኒያም ገዙ ይባላልና እሱም ሄዶ ኮቪድን አሳቡ መጣ ይው ቀረ። አንድ የቀረች ጥያቄ አለች። ማን ነው ታላቅ? እሱን ጎበዝ አልሳትክም። ማንንም አልቀደመም። እሺ አሁን ስለዚህ ቀጣይ ምንድነው የምናደርገው? ባሎችን ሳይሆን ሚስቶችን እንሻይና በቅድሚያ ከባሎች ጋር ቆይታ አድርገን ተመልሰን እንገናኛለን ከናንተ ጋር። ሚስቶችን ሻይን ከናንተ ጋር ቆይታ ልናደርግ ነው። ትዳር እንዴት ነው? ከልጅነት እስከ እውቀት እናንተ ያገባችሁበት ጊዜና እስቲ ስለ ትዳር የሆነ ነገር በሉ። ወጣቶች ናችሁ፣ ደስ ይላል አይደል? ኃላፊነት ተሰምቶት አንድ ሰው ቤተሰብ መስርቶ ሲኖር አስተማሪም ጭምር ነው። ስለዚህ እንደ ላይፍ ኮችን ባትሆኑ እንደው እስቲ እናንተን ልምድ ደግሞ አካፍሉን። ያው ትዳር ለኔ በጣም መልካም ነው። እግዚአብሔር የሰጠኝ ስጦታ ነው ብዬ ነው ማስበው። ከትዳር በፊትም ከትዳርም በኋላ እግዚአብሔር ስጦታ አድርጎ ነው የሰጠኝ። ራሴን እንዳቅበት፣ ራሴን እንዳስተምርበት፣ ቤተሰብ መምራት ምን ማለት እንደሆነ፣ ልጅ ማሳደግ ምን ማለት እንደሆነ ኃላፊነትን እግዚአብሔር ያስተማረኝ በሌላ መንገድ የኔን ማንነት ያወጣበት ቦታ ነው ብዬ ነው ማምነው ትዳር ለኔ። ስለዚህ ብዙ ነው ያተረፍኩበት ነው። በጣም ብዙ ነው ያተረፍኩበት። በጣም ደስ ትዳር ማለት ለኔ ትልቅ ትምህርት ቤት ነው። ህይወትንም አስተማሪ ነገር ነው እና ሌሎችንም እመክራለሁ እንዲያገቡ። አዎ ሳይናበቡ መጋባትም ከባድ ፈተና ነው፣ ግን እኔ አላጋጠመኝም ይሄ ነገር። ተናባችኋል በጣም? አዎ። ሳሙኤል ትዳር በጣም መልካም ነገር ነው። ነገር ግን እጅግ በጣም ጥንቃቄ የሚፈልግ ነገር ነው ብዬ ነው ማምነው። እንደ መጽሐፍ ቅዱስም ብንወስደው ትልቅ ተቋም ነው። ክርስቶስ ምሳሌ ነው። በዛ ውስጥም ደግሞ ከመግባታችን በፊት የምንገባበትን ቦታ ማወቅ መጠንቀቅ ያስፈልጋል። ምክንያቱም በእጮኝነት አሁን በጣም ትዳርም የቀለለበት ዘመን ስለሆነ ሰው ገብቶ መውጣት እንደሚችል ያስባል። ነገር ግን በጣም ጥንቃቄ የሚያስፈልገው ስፍራ ነው። ብዙ ነገሮች የምንሰራው ገብተን ነው። ብዙ ማናቃቸውን ነገሮች ውስጥ ገብተን ነው የምንገነባው ብዬ ነው ማምነው ነኝ። ያየሁትም እሱ ስለሆነና ትክክለኛን ሰው የኔ የሚባለውን ሰው መያዝ ብሎ ማሰብ መልካም ነው ብዬ። በምን ይለያል? ብዙ ጊዜ ሰው እኮ ትክክለኛ ሰው ብሎ አይደለም የሚገባው ወደ በምን ይለያል ብለን የምታስበው? የእግዚአብሔር ፍቃድን መጠየቅ መልካም ነው። ምክንያቱም እግዚአብሔርን ፍቃድ በጎና ደስ የሚያሰኝ ስለሚል መጽሐፍ እግዚአብሔር ፍቃድ የሆነውን ነገር ሁሉ እግዚአብሔር ፍቃድ ደስ የሚያሰኝ ነው። ግሪን ነው፣ የሚረብሽ ነገር የለውም፣ የሚያውክ ነገር የለውም፣ ሰላም ነው። አካባቢ ያሉ ሰዎች አይረበሹም። ስለዚህ ያለንበትን ቦታ እየታወክን እየተረበሽን ወደ ትዳር መግባት የለብን። ግጭቶች በጣም እየበዙ በጣም አለመግባባቶች ካሉ ቆም ብሎ ማሰብ ሞር ይበዛል ብዬ ስለማስብ ሲገባበት ይጨምራል። የበለጠ አብረሽ ትያለሽ። አሁን ሩቅ ሆነሽ በስልክም በምንም ሊሆን ይችላል። ስለዚህ እግዚአብሔርን ፍቃድ ጊዜ ወስዶ በመጠየቅ ውስጥን በማዳመጥ እግዚአብሔር ፍቃድ ለራሳችን ለኛ ውስብስብ ነገር ነው ብዬ አላምንም። እግዚአብሔር ፍቃድ ግልጽ ነው ብዬ ነው ማምነውና መጠየቅ፣ ጊዜ መውሰድ፣ አለመቸኮል መልካም ነው ብዬ አስብ። ትዳር በጣም መልካም ነው፣ እጅግ በጣም አሪፍ። ከታላቅህም የተማርክ ይመስለኛል። ሁለት ብቻ ናችሁ ቤት ውስጥ? ሶስት። አንድ ሴት ናት በሉኝ። ወንድ ነው ወይ? ተመኝቼ ነው እንደው ስርዓታችሁ ደስ ስለሚል በሴትም ደግሞ በርጅኑ ቢኖራችሁ ብዬ የኔ ምኞት ነው። እንግዲህ ግድ የለም እናንተ ታመጣላችሁ ወይ? ሴት ወልዳችሁ? ወልዳችሁ? እኔ ሴት ልጅ ሁለተኛ 3 ወሯ ነው ሴት ልጅ። እንኳን እግዚአብሔር ይርዳው ነው። ትንሽ አደላለው መሰለኝ ለሴቶች አንድ ያስፈልጋል። ያስፈልጋል። ብርቅ ነች ቤት ውስጥ። አዎ ያስፈልጋል። ሌሎቹንም ግን ፈጣሪ ያሳድግላችሁ። አሜን አሜን።
በቀጥታ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ለባሎች ከባለቤትህ ጋር ለመጀመሪያ ጊዜ ስትገናኙ የለበሰችው ምን ነበር? ከቢኒያም ጀምራለሁ። የትምህርት ቤት ዩኒፎርም ነጭ በጥቁር ቀይ ቱታ ሱሪ። ሳሙኤል የመልካም ወጣት ቲሸርት ከታች ጂንስ ነው ያደረገችው። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ሻወር በምትወስዱበት ጊዜ ማን የበለጠ ይቆያል? ሳሙኤል እሷ ታረቀ እሷ ነው ማለት ኧረ ተው እሺ እኔ እሺ እንደዚህ እንፈልጋለን ቫራይቲ። የመጨረሻው ጥያቄ ለባሎች ባለቤትህ ስንት ሊፕስቲክ አላት? እስቲ ከታረቀኝ ልጀምር። አንድ እሺ ሳሙኤል 2 ቢኒያም አንድ ይቅናችሁ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና ደግሞ የእነሱን ምላሽ እንሰማለን። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንግዲህ ወደ ጥያቄ ከማለፌ በፊት ሁልጊዜ ምን እናደርጋለን መሰላችሁ? ፕሮግራሙን ታዩታላችሁ። ምንድን ነው የምናደርገው? ፍቅራችን ተገላለጽ በደንብ ተረሱም ቢሆን ሜዳውም ይሁን። የኔ ፍቅር በጣም ነው የምወድህ። እግዚአብሔር አንተን ስለሰጠኝ ሁልጊዜ ነው የማመሰግነው። እሺ በጣም ነው የምወድሽ። እግዚአብሔር አንቺን ስለሰጠኝ እግዚአብሔርን ሁሉ ጊዜ ባርከዋለሁ። ባንቺ ውስጥ በጣም ብዙ መልካም ነገሮች እግዚአብሔር አሳይቶኛል። ብዙ ነገርም ባንቺ በኩል እንዳልፍ ጌታ አግዞኛል። በጣም ነው የምወድሽ፣ በጣም ነው ማፈቅርሽ። ወድሻለሁ። እሺ ታረቀኝና ዜብ ደግሞ እጅግ በጣም ነው የምወድሽ፣ በጣም ማፈቅርሽ የልጄ እናት። ወደ እግዚአብሔር ነው ሁሌ ነው ቀንና ማታ ማመሰግነው አንቺ ስለሰጠኝ። እሺ እኔም እወዳለሁ። ረጅም እድሜ ከጤና ጋር ይስጥልኝ። የቅዱስ ገብርኤል ስጦታዬ ነው። ካሁንም ረጅም እድሜ ይኖርልኝ። አመሰግናለሁ። አሁን ቢኒያምና አዲስ ናቸው ይቀር የወንድሜ ስም ነው ለካስ ያለ አይገርም? እሺ በጣም ነው የምወድሽ፣ በጣም ነው ማፈቅርሽ። እንደ እግዚአብሔር ቃል እንደ እግዚአብሔር ትእዛዝ ባሎች ክርስቶስ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ እንደሚል በዛ መሰረት በንጹህ ፍቅር በንጹህ ልብ ወድሻለሁ። እግዚአብሔር ደግሞ አንቺ ስለሰጠኝ በጣም አመሰግናለሁ። በጣም ነው የምወድህ፣ በጣም ነው ማፈቅርህ። እግዚአብሔር አንተን ስለሰጠኝ እግዚአብሔርን አመሰግናለሁ። ወዳለሁ። ብዙ ጊዜ እንተዋወቃለን እንግዶች ሲመጡ የሚሏት አንድ አባባል አለች እና እኔ እወዳታለሁ አብረን እንጃጅ። እሱን ይጨምርላታለሁ። አሁን በቀጥታ ወደ ጥያቄዎቹ መግባት እችላለሁ አይደለ? ይፈቀድልኛል? እሺ የመጀመሪያው ጥያቄ ባሎች እየጠየቅነው ከባለቤትህ ጋር ለመጀመሪያ ጊዜ ስትገናኙ የለበሰችው ምን ነበር ብለን ነው። እስቲ ከእናንተ ልጀምር። ቤቴሌም ቀሚስ መሰለኝ። ቀሚስ ምን አይነት? ረዘም ያለ አሳይልኝ። አንቺ ፍቅር የጀመራችሁበትን መሰለኝ። እሱ ደግሞ ያስታውስ ያየው ሰው በገባበት ነው በተረዘበት። እሺ አዜብ ቀሚስ ነው ግን ያው ዝናብ ስለነበረ የመጣ ቀን ቀሚስ ነበር መጀመሪያ ያረኩት። ግን ከዛ በኋላ ሱሪ አድርጌያለሁ። የትኛው እንደሚል አላውቅም፣ ብቻ ግን ሱሪ ምን አይነት? ቀይ። አሳይልኝ። ቀይ ቱታ አይሚዛል ነው ቀይ መሆኑ። ቀሚሱ ግን የመቼ ነበር? ጠዋት ፀሐይ ስለነበር ቀሚስ አድርጌ ነበር። ጠዋት ከሰዓትም እየቀየርሽ ነው የምትወጪው? ኖ እንደዛ ሳይሆን ጎረቤታችን ነው ምርቃቱ የነበረው። ከዛ ዝናብ ነበር፣ እሱ ራሱ ዝናብ ተቀጥቅጦ ነው የመጣው።
ከዛ ቤት ገብርቼ ሱሪ ያረኩኝ በቱታ ነው ያየሽ አሁን ወደ አዲስ ነው የምመጣው ጂንሲዮን ዩኒፎርም አይሆንም መቼስ ትምህርት ቤት ስለሆነ መጀመሪያ ግን ተቀጣጥረን የተገናኘን ጊዜ ሱሪ እንደዛ ብዬ አልጠየቅኩም እኔ ጥያቄ ግን እኮ ያኔ የተገናኘን ጊዜ ከባለቤት ጋር ለመጀመሪያ ጊዜ ስትገናኙ የለበሰችው ምን ነበር ሱሪ ይሆናል እሺ አሳይልኝ መልስ መንገር እኮ ነው የቀረኝ እኔ ገረመኝ ከዚህ ጥያቄ ወንድማማቾች አመለካከታቸው አንድ አይነት ነው የእናቱ ረጅም ጉርጉር ነበር ሲባል ማለት ነው እናንተ ቤት አንድ አይነት ሆኖ ተገኘ እነሱ መጀመሪያ ያገኟችሁን ቀን ነው ያስታውሱ ወደ ሁለተኛው ጥያቄ አልፋል ሁለተኛው ጥያቄ ሻወር በምትወስዱበት ጊዜ ማን የበለጠ ይቆያል አንድ ላይ ተወስዳላችሁ ማለት አይደለም እቺን ግልጽ ለማድረግ ግን ሻወር በየግላችሁ በምትወስዱበት ጊዜ ማን የበለጠ ይቆያል እሺ አዲስ እኔ መስለኛል አንቺ ነው አሳይ አንቺ አይደለም ያለው ራሱ ያለው ግን ማን ነው የሚቆየው እኔ የምቆይ ይመስለኛል እናስማማው እናስታርቀው ይሄን ነገር ከተገናኘን አይቀር እኔ ሻወር ከገባው አልወጣም አትወጣም ስለዚህ አሁን አንተ ላይ ነው አንተ እኔ ራሴ ነኝ አዲስ ይሆናል በቃ ደቂቃሽ ምናልባት ሊሆን ይችላል የሚቀጥለው ጊዜ ሰዓት ያሺ ወጣሽ በኋላ እንጂ እሱን የገባበትን ሰዓት ያሺ እሺ አዜብ እሱ ይመስለኛል እሱ አሳይልኝ ታረቀ እሷ አሁንም ያሳረቀን ምን ይሄን ጥያቄ ማን ነው የሚቆየው እሷ ነው አሁንም አዜብስ ይሁን እኔ ባባ ያው እንትን ስለሚል ብዙ ጊዜ አልቆይም ያለቅሳል እንዴት እናርገው ይሁንለት በቃ ችግር የለም ስላለ ግምት ስለሚይዝ ነው በደም ይዛሃል ሁሉ አንተ በጊዜ ነው የምትንቀሳቀሰው ይሄ አሪፍ ነገር ነው አሁን የቀረችው ቤተልሔም ናት እሺ እኔ ይመስለኛል አንቺ አሳይልኝ ወደ መጨረሻው ጥያቄ አልፋል የመጨረሻው ጥያቄ ባሎችን እየጠየቅ ነው ባለቤትህ ስንት ሊፕስቲክ አላት ብለን ነበረ አዜብ ስንት ሊፕስቲክ ነው ያለሽ አንድ ለእናቱ አሳይልኝ ማን ይገዛው ሊፕስቲክ ራሴ ታረቀኝ ኮነ ብዬ ነው እሺ አይ በዛው ያው ጊዜ ወንዶች እኮ እንደው ትንሽ እውነት ደስ ትሉናላችሁ እና ከብራ ሪስፔክት እሺ ወደ አዲስ ሊድ የሚያውቀው አይመስለኝም ግን ሁለት ነው ያለሽ አሳይልኝ እሺ ቤተልሔም የሚያውቀው አይመስለኝም ግን አንድ ሚል ይመስለኛል ብዙ ጊዜ ስለምቀባ አንዱን ስለማዛት ስለዚህ አንድ ነው የሚለው አንድ አሳይልኝ ሁለት ያልኩበት ምክንያት በቅርብ አንድ ገዝታ ስለነበር እሱን ጨምሬ ያኛው አልቆሮ አይገዛሽ እንትን ቻፕስቲክ ነው ብዙ ጊዜ የሚጠቀሙ እሱን ነው አሁን የገዛሁት እሱን መለየት አቅቶክ ነው ደግሞ ይሄ ቻፕስቲክ እኮ አይለይም አሁን የድሮ ውሃ ከለር ነበር የሆነት አሁን ግን የሆነ በፒንክ እቃ ውስጥ በቀይ እቃ ውስጥ ምናምን የመጀመሪያው ዙር ይሄንን ይመስል ነበር ወደ ሁለተኛው ዙር ከማለፋችን በፊት ነጥብ አሳውቅና ከዛ ደግሞ በቀጣይነት ባሎችን ነው የምንሸኘው ማለት ነው በመጀመሪያው ዙር ከአንድ ልብ እንድትሉ የምፈልገው ነገር ነጥብ ይቀየራል ማይቀየር ነጥብ የለም ስለዚህ በመጀመሪያው ዙር ቢኒያምና አዲስ 0 ነጥብ ታረቀኝና አዜብ 10 ነጥብ ቤተልሔምና ሳሙኤል 5 ነጥብ ሁለተኛው ዙር አለ ሁለተኛው ዙር ላይ ነጥብ ይቀየራል ከዛ ደግሞ እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ ቦነስ ጥያቄ 25 ነጥብ ነው የሚያሰጣው በሁለተኛው ዙር መልካም እድል እየተመኘሁላችሁ አሁን በተራ ባሎችን ልሸኝና ከሚስቶች ጋር ቆይታ አድርገን መልሰን እንገናኛለን
ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም አዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት፣ ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም። እሺ ባሎችን ሸኛን ከናንተ ጋር ቆይታ ልናደርግ ነው። ዝግጁ ናችሁ? ወደ ጥያቄ ከማለፌ በፊት ግን ከባሎቻችሁ የምትወዱላችሁና ለአንድ ነገር ስቲልስ አዲስ ከሰውነቱ እዚህ ጋር ነው ምለው ለሱ እጁ ወፈር ይላል ከሌላ ሰው ምን አልሽ? እዚህ ጋር አይ እንጃ የሚላይ መሰለኝ ወፈር ይላል እዚህ ጋር ሞላ ያለ ነው እውነት። ይሄን እንግዲህ ለሚመለከተው አካል ለምን ስፖርት ስለሚሰራ ነው? አዎ ሰምቼ ማላቀም። እሺ ከጸባይ ደግሞ ከኔ እሱ ብዙ ነገር ሴት ልጅ ታስተውላለች ይባላል። ለኔ ግን እሱ ብዙ ነገር ያስተውላል ከኔ ነገሮችን ለማድረግ ምናምን አርቆ ያስባል እሱ ትንሽ እሱ ነገሩ ትውጪለታል አርቆ ማስተር። እሺ አዜብስ? ትግስተኛ መጠላው ሞዶም ትግስቱን ነው። ይሄ ከባድ ነው ግን ማስተረቅ በጣም ማለት በጣም አንዳንዴ ከልክ ያልፋል ትግስቱ። ለቤት ውስጥ ላለው ግን ለቤተሰቡ ወድለታል። ለውጭ ሰው ግን በጣም ያበዛዋል ትግስቱን። ታዲያ ምን ያህል ባህሪው እኮ ነው ማለት ነው። ትግስቱን ቢተው ምን ታደርጊያለሽ? ያብረን አንኖርማ። እሱ ነው እኮ የምልሽ። ምን ያርግ ታዲያ? እስቲ አሁን ታረቀኝን እንሆንና ምን ያህል ወደ መፍትሄው ስንመጣ እንግዲህ ትግስቱን በልክ ቢያረጋው ጥሩ ነው። እንነግረዋለን ሲመጣ። እሺ ቤተልሔምስ? ከሰውነቱ የአይኑን ብሌን እወድለታለሁ ቡኒ ስለሆነ። አይ ብሌኑ ማነው ቡኒ ስለሆነ። ከባህሪው ደግሞ ቅንነቱ። አሁን ወደ ጥያቄዎቼ ማለፍ እችላለሁ። ግን ከዛ በፊት አንድ ነገር ልጠይቃችሁ እና የወንድማማች ሚስት መሆን እናንተንም እህትማማቾች አድርጓችኋል ወይስ እንዴት ነው? አዎ በደንብ አብረን ነው የምንውለው አብዛኛውን ጊዜ። ኧረ አሁን ወደ ውስጥ ያለውን በሙሉ ጨረስኩት። ወደ ጥያቄዎቼ ነው የማልፈው። እስቲ አዜብ ጋር ቁጭ ብዬ አይመስልሽም? ትግስቴን ታያዋለሽ። ትግስቴንም በዛው እናየዋለን። እሺ የመጀመሪያው ጥያቄ ለሚስቶች፣ ባልሽ ስንት የኤቲኤም ካርድ አለው? 3 ይመስለኛል ግን አሁን አይጠቀምም። ሶስት አንድ እሺ አዲስስ? 5 መሰለኝ። 5። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለሚስቶች፣ ካንቺና ከባለቤትሽ የማን የእጅ ጽሁፍ ያምራል? አዲስ? የሱ አዎ። እሺ አዜብስ? የሱ? የኔ? ያንቺ? ሶስተኛውና የመጨረሻው ጥያቄ ደግሞ ሎተሪ ቢወጣላችሁ መጀመሪያ የምትገዙት ምንድን ነው? መኪና ይመስለኝ። መኪና? አዎ መኪና። አዜብስ? ቤት። እሺ አዲስ? ቤት ይመስለኛል ለጊዜው ነው። ቤት? አዎ። እሺ በግላችሁ ቢደርሳችሁስ? ይሄ በትዳር ሳታገቡ በፊት ቢደርሳችሁሽ አይደል? ለበግላችሁ ሲል ነጣጠልኳችሁ። ኧረ ተው እንዴ! ይሄማ ግድ አዲስ? ለቤተሰቦች የሆነ ነገር ባደርግ ወይ ቤት ወይ መኪና ለእነሱ ይሆናል ብዬ አስባለሁ። ለራሴ አይመስለኝም። ለቤተሰቦች? እኔ ቤት ነው የምገዛ የሚመስለኝ። እሺ ቤትስ? ቤትና መኪና ይመስለኛል። ኧረ ሎተሪው ስንት ብር ነው? እሱም እኮ ጥያቄ ውስጥ የሚገባ ነገር ነው። ለማንኛውም ሎተሪ ይድረሳችሁ። በዚህ መልካም ምኞቴን ልግለጽና የሁለተኛ ዙር ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። አብራችሁ ነው።
እንኳን ደህና መጣችሁ። እንኳን ደህና በቀጥታ ወደ ጥያቄዎቼ ከመግባቴ በፊት ሚስቶቻችሁ ምን አልኳቸው መሰላችሁ? ከባልሽ የምትወጂለት ነገር ምንድን ነው? ምን የምትል ይመስልሃል ቢኒያም? አይ ቲንክ ይሄ ይመስለኛል እቺ ፓርት። እስቲ ካሜራ በደንብ ያዙልኝ ጠጋ ብላችሁ ይሄን ነገር። ያው ስፖርት ስለምሰራ መሰለኝ ብቻ ላይ ብያለሁ እኔም ለነገሩ ግን ይሄ እንጃ። እሺ እኔ ሁሌ ስታይ ብዙ ጊዜ ይሄን ነው የምትለኝ። ይሄን እጅን ወደዋለሁ እዚህ አካባቢ ትለኛል። ብዙ ጊዜ እኮ እዚህ ይሄንን አይደለ በጽንጫ አዎ እሷ ግን እዚህ ጋር ምን እንዳየች አላውቅም። እዚህ ጋር የምትለኝ እሺ ያው ከፊዚካል ነገር እሱም ብላለች። ከዛ ደግሞ ወደ ባህሪ መጣን። ምንህን የምትል ይመስላል? ይቅር አዎ ይከብደኛል ስለራሴ። ጥሩ ልጅ ነው፣ በጣም አሳቢ ነው፣ በጣም የበሰለ ነው አይደል? አዎ ከኔ በለጠ ሁሉ ነው የሚያስበው ተብለሃል። እኔ ሰማሁትን ልናገር ብዬ እሷ ካለች ታረቀኝስ ምን የምትል ይመስልሃል አዜ? ከሰውነት ክፍል ከሆነ ከንፈሬን። አይገርምሽም? እሱን ሳልጠይቅሽ መሄዴ ግን እሱን አላረችኝም። ግን እንኳን አወቅነው ነው ከንፈሩን። እሺ ደብያለሁ። እሺ ከጸባይ ትዕግስተኝነት የምትጠላውስ? ትዕግስተኝነትን ከልክ በላይ ስታገስ። ስለዚህ ሁለቱንም ነው ነግራለች ላንተን በደንብ ማለት ነው። ምን አሰብክ ታዲያ ታረቀ? አሁንማ በቃ እስከ በልኳ ድረስ እስከምትወድልኝ ድረስ። ሳሙኤልስ? ትወድልኝ አይንህን ብሌኗን። እሺ ወደ ጸባይስ? ብዙ ጊዜ ልብህን ትለኛለች። ለሰው ያለ ነገር አያውቃት ነው። አውርታችሁ የመጣችሁት እናንተ ታስቡ ምንም ተልከኝ ነው። ብዙ ነገር እያገኙ አይደለም። ደስ ብሎኛል ግን እንኳን ተዋወቃችሁ እንደዚህ አይደል? እሱ ነው የምንፈልገው እኮ። ያው ጥያቄው ወደዛው ስለሆነ ጥያቄ ያለ መመለሳችሁ ታዲያ አልተዋወቃችሁም ግን አይደለም። እንደዛ እንዳትረዱት። ወደ ጥያቄዎች ልለፍ አሁን። እሺ የመጀመሪያው ጥያቄ ሚስቶችን የጠየቅነው ባለቤትሽ ስንት የኤቲኤም ካርድ አለው ብለን ነበር። ታረቀኝ ስንት የኤቲኤም ካርድ አለ? 3 አለ። አሳይል እሺ ሳሙኤልስ? 2 አሳይል። ስንት ነበር ያልሽው ግን? 3 እሺ ቢኒያም አንተን የቀረው ያው ትክክለኛው እኔ 4 ነው ያለኝ። መልሱ 4 ይሆን? አዎ 4 የሆነ ቦታማ ስተናል። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለሚስቶች የተጠየቁት ካንቺና ከባለቤትሽ የማን እጅ ጽሁፍ ያምራል? ሳሙኤል? የሱ ያምራል። ታሳይል። ታረቀኝ? የኔ። ያንተ? እሺ እኔ ግን ባልጻፍኳችሁ። እሺ ቢኒያምስ? የኔ። ያንተ ያምራል። አንድ ለሷ ትጻጻፋላችሁ ማለት ነው። ያው እኔ እና እሷ በጣም 4 ዓመት ሙሉ። ሌሎቻችሁ ግን እንዴት ታወቃችሁት? ቴክስት ሜሴጅ ነው አሁን ብዬ ነው ዘመን። አይ ቃልና ስናጠና እሱም ኖት የራሱን ይዛል እኔም የራሴን ይዛል። ምን ታረቀኝ? ያው አንዳንድ የተላለቅ ሰዎች ሲመጡ ጻፉልን ምናምን በሚሉ ሰዓት የዛን ሰዓት ነው። እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ሚስቶች የተጠየቁት ሎተሪ ብታሸንፉ መጀመሪያ የምትገዙት ምንድነው ብለን ነበር። ቤት። እሺ አሳይል። የሰው ያፉ ፍሬ ይበላል ይባላል። መልካም መመኘት ማንም ይከተል። ታረቀ? ቤት ነው። አዎ አሳይል። እሺ ሳሙኤልስ? መኪና ነው የሚሆነው። መኪና አውርታችሁበታል እንዴ? ነገር ሲያሳይል ቤት ስላለ መኪና። ቤት ገዝታችሁ? አሪፍ ነው። ስለዚህ መኪና ነሽ ከአንዳንድ ያርግላችሁ ሁላችሁ። በሎተሪ ብቻ ሳይሆን ሰርታችሁ የምትገዙ ያርግላችሁ። እሱ ነው ዋናው ነገር። የሁለተኛ ዙር ጥያቄዎቻችን ይሄንን ይመስሉ ነበረ። በሁለተኛው ዙር
ያመጡትን ነጥብ ከማሳወቂ በፊት ግን 7696 ኤን እያላችሁ እየተመዘገባችሁ እንተዋወቃለን ወይ እንባባል። የዛሬ እንግዶቻችን ከአዳማ ድረስ መጥተው ቆንጆ ጊዜ ሰጥተውናል። አሁን ነጥባቸውን ለማሳወቅ ዝግጁ ነን። በዛሬው እንተዋወቃለን ወይ ሳሙኤልና ቤተልሔም 25 ነጥብ፣ ታረቀኝና አዜብ 30 ነጥብ፣ ቢንያምና አዲስ 20 ነጥብ ተቀይሯል። የዛሬው እንተዋወቃለን ወይ አሸናፊዎች ታረቀኝና አዜብ ናቸው። እንኳን ደስ አላችሁ። የ25 ሺህ ብር ተሸላሚዎች ናቸው። ቢንያምና አዲስ እንዲሁም ደግሞ ሳሙኤልና ቤተልሔም እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ እናመሰግናለን። አዳማዎች እንወዳችኋለን። በጣም መመስገን እንፈልጋለን። እንተዋወቃለን ወይ ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ በያላችሁበት ቀናችሁ ቆንጆ ይሁን እንላለን። ቻው። እናመሰግናለን። ኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ